አማራ ክልል የተካሄደ ያለውን ወቅታዊ የህልውና ተጋድሎ በተመለከተ ያገኘናቸው መረጃዎች የምናቀርብበት ከፋኖ መንደር የተሰኘው ዝግጅታችን ነው። የተለያዩ መረጃዎችንም አካተን ይዘን ቀርበናል። እንድትከታተሉ ነው መንጋብዘው። የዘውትር ተሳታፊያችን መስመር ላይ ይገኛል። ባለፉት 2 ቀናት በአማራ ክልል በተለያዩ ቀጠናዎች የተደረጉ የህልውና ተጋድሎችና ተያያዥ ጉዳዮችን በመረጃ ደረጃ ሰብስቦ ተገኝቷል። በቅደም ተከተል ያቀርብልናል። ነገር ግን ወደዛ ከመግባት በፊት እንደው ባጭሩ የብሔረሰቦች ቀን በሚል በማዕከላዊ ኢትዮጵያ ክልል በሆሳና ከተማ መከበሩን ሰምተናል። እንግዲህ በተመለከተ ከዚህ ቀደም በተለያየ መልኩ መረጃውን አውጥተናል። ለዚህ ክብረ በዓል የማዕከላዊ ኢትዮጵያ ክልል ሰራተኞች ደሞዛቸው ሙሉ በሙሉ ወደ በዓሉ እንዲውል በመደረጉ ከፍተኛ ችግር ውስጥ መግባታቸውን መግለጻቸው የሚታወስ ነው። ደመቅ ያለ በዓል እናክብርም ከሌላው ክልል ለምን እናንሳለን በሚል እንደ ሻውጣ ሰው የተመራው የክልሉ መንግስት ካቢኔ የክልሉን ሰራተኞች ደሞዝ በሙሉ ወደ በዓሉ በማዞር ነው እንግዲህ ሰራተኛው ለሚቀጥሉት ጥቂት ወራት ደሞዝ እንደማይኖረው ነው የተገለጸው ለበዓሉ ሲባል። ለማንኛውም በዚህ በዓል ላይ አብይ አህመድ ተገኝቶ ንግግር አድርጓል። በዚህ ንግግሩም ፉከራን ጨምሮ የተለመደውን የበልጽገናል ዲስኩር በተከታታይ አሰምቷል። እንደው ባጭሩ ስለሱ እናንሳና ወደ መደበኛው ከፋኖ መንደር ወደ ተሰኘው ዝግጅታችን እናመራለን። ኛ ዓመታዊ በዓላቸውን የብሔር ብሔረሰቦችን ክብረ በዓል ለማክበር ወደ ሆሳዕና ከተማ ጠቅላይ ሚኒስትሩ ተጉዟል። በርካታ ከሌሎች ክልሎች የመጡ የብልጽግና አመራሮች ተገኝተዋል። በአጠቃላይ ሰብሳቢውም ተሰብሳቢውም ብልጽግናን የሚደግፍ ኃይል ብቻ እንደተገኘ ነው መረጃዎች የሚያመላክቱት። ምናልባትም መሳይ ጠቅላይ ሚኒስትሩ በዚህ ስብሰባ ላይ በምንም ተአምር የሚመለከተው ሰውም አልነበረም። ከአጠቃላይ ከኢትዮጵያ ሕግ አንጻር በታሪክም ከዚህ በፊት ካሳለፉት 19 የብሔር ብሔረሰቦች በዓል ላይ የፌዴሬሽን ምክር ቤትና ፕሬዚደንቷ ወይም ፕሬዚደንቱ ናቸው ባለ ጉዳይ ሆነው ለህዝብ ንግግር የሚያደርጉት። ርዕሰ ብሔር እንጂ ርዕሰ መስተዳደር በብሔር ብሔረሰቦች ላይ ይህን ያክል ፉከራና ቀረርቶ ዛቻና ማስፈራራት ነገር ብቻ ተናግሮ የመጣ ጠቅላይ ሚኒስትር ከዚህ በፊት ተደምጦ አይታወቅም። ኃላፊነት የተሰጠው ለርዕሰ ብሔሩ ነው እንጂ ለርዕሰ መስተዳደሩ አይደለም። በማይመለከተው ነገር በሁሉ ነገር እኔ ካላቦካሁት የሚጋገር እንጀራ የለም የሚለው ጠቅላይ ሚኒስትሩ በዛ በሆሳዕና ከተማ ተገኝቶ ዛቻና ፉከራ ነው ሲያሰማ የዋለው። ኢትዮጵያውያን በረሃብ፣ በችግር፣ በጦርነት በተለያዩ መከራዎች የሚገኙ የኢትዮጵያ ህዝቦች ብሔር ብሔረሰቦችን ችግር እያየ እሱ ግን አሁን ልክ ሀገሪቱ በከፍተኛ ደረጃ እንደበለጸገች የሚመጡ ችግሮችን ወደ ድል በመቀየር ወደ ብልጽግና ጎዳና እናመራለን በማለት ኢትዮጵያ በታሪኳ በጣም በርካታ ጊዜ በሀገር ውስጥ ግጭት ውስጥ ገብታለች። ወራሪያን መጠው ኢትዮጵያን በከፍተኛ ደረጃ አጥቅተዋታል። ነገር ግን እንደዚህ ጊዜ ኢትዮጵያ ችግር ውስጥ የወደቀችበት ጊዜ የለም። ሆሳዕና ከተማ ከዚህ በፊት ወጣቶችን፣ የመንግስት ሰራተኞችን፣ ሐኪሞችን፣ ሌሎችንም ነጋዴዎችን ብቻ አይደለም መሳይ ገበሬዎች ወደ ከተማ ሲመጡ ከእንቁላልና ከዶሮ ላይ ቀረጥ በመሰብሰብ በክልሉ ላይ የሚከበረውን ብሔር ብሔረሰቦችን በዓል ከሌሎች የተሻለ እንዲሆን ለማድረግ በማለት ህዝብን ሲዘርፉበት ሲቀሙበት የከረሙበት 2 እና 3 ወራቶች አልፈዋል። አሁን ደግሞ የብልጽግና የአማራ ክልል ከትግራይ ምናልባትም ከኦሮሚያ ክልል ከአፋር ከሶማሌ ከቤንሻንጉል ጉሙዝ ከጋምቤላ ክልል ተሰብስቦ የመጣ የብልጽግና አባልና የብልጽግና ካድሬ ብቻ ስብሰባ ነው። እነሱ በልጽገውበታል። የኢትዮጵያን ህዝብ እያስቸገሩ እየገደሉ እነሱ በሰላም ይኖራሉ። እነሱ ገንዘብ ሰብስበው ሀብትን አፍርተዋል። ስለዚህ የተናገረው ነገር ለብልጽግና ፓርቲ ሊሆን ይችላል የሚል እምነት ነው ያለ ይመስላል። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እንግዲህ በንግግሩ ያው ዛቻው ፉከራው እንደተለመደው ተሰምቷል። አዲስ ነገር የለም። ቅኔው ሲያልቅበት ቀረርቶ ጨምረበት ነው የሆነው። ከዚህ በኋላ ሰውየው አዲስ ነገር የሚናገር አይደለም። የተለመደውን በልጽገናል፣ እንሰራርተናል፣ ሰማይ ላይ ደርሰናል፣ እንዲህ አይነት ተመሳሳይ የሆኑ ምንም አይነት የይዘት ለውጥ የሌለው አንድ መድረክ ላይ የተናገረውን የምንም የቃላትም የድምጸትም ልዩነት ሳይኖረው ደግሞ ደጋግሞ የሚናገር ሁሉ ነገር ያለቀበት አይነት ሆኖ ነው የቀረበው። ከምንም በላይ ጠላቶቻችንን ጸጉር ላይ እንዳለቅማል ለቃቅመን እናራግፋቸዋለን ብሎ በዚህ አይነት የቃላት አጠቃቀም ችግር ባለበት ሁኔታ ከአንድ የሀገር መሪ እንዲህ አይነት ቃል በመጠቀም ጠላቶቻችንን በሙሉ አራግፈን እንጨርሳለን ያለው ምን አይነት ትርጉም የሚሰጥ ፕሮፓጋንዳ እንደሆነ ግልጽ አይደለም። ከአብይ አህመድ የበለጠ የኢትዮጵያ ጠላት የለም። ከአብይ አህመድ የበለጠ ኢትዮጵያ ስጋት የለም። ኢትዮጵያ ጠላት ብላ ምናልባት በስጋት ደረጃ በቁጥር 1 ልታስቀምጠው የምትችለው አብይ አህመድን ነው።
በየጊዜው ጠላት እያበራከተ ይራሱን በየጊዜው ተቀናቃኞቹን እያፈራ እየፈለፈለ የሚሄድ በየቦታው እሱን ለመጣል ነፍጥ የሚያነሱ እሱን ለመጣል ሰላማዊ ትግል የሚቀሰቅሱ የሚያነሱ የህብረተሰብ ክፍሎች እየጨመሩ መጡ እንጂ እየተራገፉ እንዳልመጡ በግልጽ እያየን ነው። ለራሱ መንደርም ማረጋጊያ ይሆናል ብሎ የተናገረው ነው። የሱም መንደር እየሰማው አይደለም። የሱም መንደር እሱን ከመስማት ይልቅ እሱ መቼ ይሆን ያዘጋጀው ቤቱ የሚሄደው በአቡዳቢ አካባቢ ቤተ መንግስት እንዳሰራም ይነገራልና ያ ቀን መቼ ነው ብሎ የራሱ መንደርም ውስጥ ለውስጥ ያንሾኳሾከ እንዳለ እንሰማለን። አደባባይ የሚናገሩት ሌላ ነው። ከመጋረጃው በስተጀርባ ግን ይሄ ሰውዬ ጥሎን ይሄዳል የሚለው ጭንቀትና ስጋት ነው ብልጽግና መንደር ያለው እንጂ አሁን እሱ አደባባይ ወጥቶ እንደሚፎክረው እንደሚናገረው እንደሚዘልፈውና እንደሚዝተው እንዳልሆነ በግልጽ የሚታወቅ ነገር ነው። ለማንኛውም የብሔር ብሔረሰቦች ቀን የሚባለው የኢትዮጵያን ህዝብ እኩልነት ያፈረሰ በዚህ ቀን ብቻ ብሔረሰቦች እየታዩ እኩልነታቸው የሚነገራቸው 364 ቀን ግን እኩልነት ሳይሆን አድሏዊነት የተወሰኑ ሰዎች ብልጽግና ብቻ የታየበት የአንድ አካባቢ ሰዎች ብቻ የፖለቲካውንም የኢኮኖሚውንም የበላይነት የያዙበት ሌላው ግን እንዲሁ ለክብረ በዓልና ለቴሌቪዥን ድምቀት በዓመት አንዴ የሚጨፍርበት ዕለት ነው ማለት እንችላለን። የኢትዮጵያ ህዝብ የብሔር ብሔረሰቦች ቀን አያስፈልገውም። የኢትዮጵያ ህዝብ አብሮ የሚበላ አብሮ የሚኖር ሰርጉም ሀዘኑም ሁሉም ድምቀቱም በጋራ የሚያደርግ ነው። በአንድ ቀን ተለይቶ ለፖለቲካ ፍጆታ በሚል በሚከበር ቀን አይደለም የኢትዮጵያ ህዝብ መብት የሚረጋገጠው። አብይ አህመድ ዛሬም ይፎክራል። ነገር ግን ውድቀቱ ከምንጊዜውም በላይ እየተቃረበ መፈራረሱም እውን እየሆነ ከማየት ያለፈ ምንም የሚፈይደው ምንም የሚያመጣው ለውጥ የለም። እውነት ነው መሳይ። ሰውየው እኮ በስልጣን ለመቆየት ብቸኛው መንገድ አሁን እኛና እነሱ የሚል ንግግር ነው እየተናገረ ያለው። በአንድ በኩል የሱ ዙሪያ ላይ የተከማቹ ግለሰቦችና ቡድኖች አሉ፣ በሌላ በኩል ደግሞ የኢትዮጵያ ህዝብ አለ። አሁን ልዩነቱ ቁልጭ ብሎ ለኢትዮጵያ ህዝብ እየታየ መጥቷል። ይሄ ልዩነት እኛና እነሱ ብሎ መቀስቀስና መለያየት ካልቻለ በስተቀር እንደማይቀጥል አውቋል። በዚህም አጠቃላይ ለኢትዮጵያ ህዝብ የሚበጅ ነገር አንብቦ አያውቅም። ከዚህ በፊት ስልጣን በያዘ እስከ ዓመት ከ6 ወር እስከ ዓመት ከ8 ወር ምናልባትም ግፋቢ እስከ 2 ዓመት ድረስ የነበሩት ንግግሮችን ወደ ኋላ ተመልሰን ስናይ ጥራዝ ነጠቅ ከግለሰቦች ከታዋቂ ኢትዮጵያውያን ከዓለም አቀፍ ተናጋሪዎች ተለቃቅሞ የመጣ ንግግር ነው። ብዙ ጊዜ በመድረክ ሲሸውደን ነው የኖረው። ከዚህም ከዛም ቃርሞ መድረክ ላይ እየወጣ ሲናገር የነበረ ግለሰብ እንደሆነ አሁን በቃ አለቀበት። አንተ እንዳልከው ቅኔው ሲያልቅበት ቀረርቶ ጨመረበት አይነት ንግግር ነው። በጣም የኢትዮጵያ ህዝብ ከፍተኛ ምሬት ውስጥ ገብቷል። እውነት ለመናገር መድረክ ላይ ወጦ ሲናገር ማድመጥ የማይፈልግ ኢትዮጵያን እጅግ በጣም በከፍተኛ ደረጃ እያደገ ነው የመጣው። አጠቃላይ የሚሰጣቸው ምሳሌዎችም ከአንድ ጠቅላይ ሚኒስትር የሚጠበቅ ሀገርን ከሚገዛ የሚጠበቅ አይደለም። እውነት ለመናገር እየገደለም እያሰቃየም እያስራበም እያረደም በደሎችን እየፈጸመ ሁሉ ምሳሌው ነገር በሙሉ በድህነት እንዳደገ በጥረት እንዳደገ በማስፈራራት እንዳደገ የሚሰጣቸው ምሳሌዎች ለምሳሌ አሁን የተናገረው ነገር እንደ ጸጉር ቅማል ኢትዮጵያውያን እኮ በጣም በድህነት ብንኖርም እውነት ለመናገር አሁን ጸጉር ቅማል እኮ ከጠፋ በጣም እንደውም 15 20 30 በፊት እኮ ጠፍቷል። አሁን የጸጉር ቅማል ገጠርም ብትሄድ እንደዚህ አይነት ነገር የለም። እሱ ግን በልጅነቱ የያዘውን ነገር ነው እስካሁን ይዞት የቀጠለው እና ችግሮቿ በልጅነቱ የደረሱበትን አጠቃላይ የሳይኮሎጂ የቁስ እጥረት ችግር የነበረበት የአእምሮ ችግር እጥረት የነበረበት አሁን በደንብ ቁልጭ ብሎ እየታየ ነው። እንግዲህ እንደ ጸጉር ቅማል ያላቸው የፋኖ ኃይሎች አፍንጫቸው ድረስ መጥተው ከፍተኛ አደጋ እያደረሱበት እንደሆነ አውቋል። ይሄ ሁሉ ነገር አልበላሽንም ምን አመጣው አይነት ነገር ነው እውነት ለመናገር። የፋኖ ኃይሎችን ሻመት ቢዋጉ አያሸንፉም፣ እንዲሁ ዝም ብሎ ጫካ ለጫካ ሲዞሩ ይኖራሉ በማለት የተናገረው ትቶ ዛሬ ደግሞ እናራግፋቸዋለን። በጭራሽ እኮ ለመናገርም እኮ የሚቀፍ ነገር ነው እውነት። ማስፈራራቱ፣ ዛቻው፣ ስድቡ በጣም ከመሪ በታሪክ በኢትዮጵያ እንደዚህ አይነት መሪ በእውነት አይታ የማታውቅበት ጊዜ ላይ ነው የደረስነው። ነገር ግን ይሄ ሁሉ ቅዠት ይሄ ሁሉ ድንጋጤ እየመጣበት ያለው ናዳ ማስቀረት እንደማይችል የተረዳ ነው እየመሰለኝ የመጣው መሳይ። እንግዲህ የፋኖ ኃይሎች ናቸው አንዱ እንደ ተባይ እናራግፋቸዋለን ከተባሉት ውስጥ በትክክለኛ በእርግጠኝነት መግለጽ የሚቻለው እነሱ ደግሞ የበለጠ የሱን የውድቀት ጊዜ እያፋጠኑ ምናልባትም አብይ አህመድ ከነ ጥቁር ታሪኩ በኢትዮጵያ ገጽ ላይ የሚጠፋበት ሩቅ እንደማይሆን የሚያረጋግጡ የትግል እንቅስቃሴዎች ናቸው እየተደረጉ ያሉትና እስቲ በአንተ በኩል ባለፉት 2 እና 3 ቀናት ዛሬን ጨምሮ በአማራ ፋኖ የተለያዩ አደረጃጀቶች
እየተካሄዱ ያሉ የህልውና ተጋድሎ መረጃዎችን በተመለከተ የተወሰኑትን ብታካፍልን። የአማራ ፋኖ ወታደራዊ ጠቀሜታ ያላቸውን ቦታዎች ከያዛቸው አካባቢዎች አንዱ የጎጃም ፓዊና ቻግኒ አካባቢ ነው። በዚህ አካባቢ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር ለተከታታይ 4 እና 5 ቀናት ከፍተኛ የሆነ ውጊያ ሲያደርግ እንደሰነበተ ይታወቃል። በተለይ በዛሬው ዕለት በተደረገው ውጊያ እጅግ በጣም የሚያስደንቅና የሚያስገርም ድል ነው የተጎናጸፉት። ኮሎኔል አጥናፉን ጨምሮ ሻለቃ ታምራትን እንዲሁም ሌሎችም የመቶ መሪዎች መቶ አለቆችን ሻምበሎችን ጨምሮ በርካታ የአገዛዙን ጦር መደምሰሳቸውን በአጠቃላይ በተደረገው ውጊያ ከ37 በላይ የአገዛዙ ጦርን መደምሰስ መቻላቸውንና ከ75 በላይ ማቁሰል መቻላቸውን የዛ አካባቢ የፋኖ ህዝብ ግንኙነት አስታውቋል። በተደረገው ውጊያም 32 ጥቁር ክላሽንኮቭ፣ 3 አስቃጥላ የብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 ስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ጥይት፣ 2 ብሬን ሸንሸሎችና ከ100 በላይ የድሽቃ ተተኳሾች እንዲሁም በዚሁ አካባቢ ዘንዘል በተባለ አካባቢ በተደረገ ከፍተኛ ውጊያ የአገዛዝ ጦር ይህን ያክል ጉዳት የደረሰበት ቢሆንም ከተለያየ ቦታ በተለይ ከፓዊ አካባቢ የተጨማሪ ኃይል አምጥቶ እነዚህን 2 ቦታዎች ለመቆጣጠር ያደረገው ጥረት ከፍተኛ ጉዳት ደርሶበት እንደገና መመለሱንና አሁንም ውጊያው እየተካሄደ እንደሆነና የፋኖ ኃይሎች ግን የልባቸውን ሰርተው ቦታውንም መቆጣጠር መቻላቸውን አስታውቀዋል። ከፓዊ ተጨማሪ ኃይል አምጥቶ እነዚህን አካባቢዎች የታፈኑ አካባቢዎችን ለማስለቀቅ አሁንም ጥረት እያደረገ ቢሆንም የከባድ መሳሪያዎችን በመተኮስ በአካባቢ በደረሰ ሰብል ላይ ከፍተኛ ጉዳት እንዳደረሰና የፋኖ ኃይሎች ግን ይህን ሁሉ ተቋቁመው በተለይ ዘንዘል የተባለችውን ከተማ በመቆጣጠር እየገሰገሱ እንደሆነ የአገዛዙ ጦር ደግሞ ከፍተኛ ክሳራ ደርሶበት እነዚህን ወታደራዊ መኮንኖችን ጨምሮ የቆሰሉ ሌሎችን በሄሊኮፕተር ወደ ባህር ዳር ይዟቸው እንደሄደ በተለይ በዚህ አካባቢ የምዕራብ እዝ 92ኛ ክፍለ ጦርና የ22ኛ ክፍለ ጦሮች በጋራ ነበር ለማጥቃት እንቅስቃሴ ያደረጉት። ነገር ግን ሳይችሉ ቀርተው ልክ በእነሱ ተመጣጣኝ ቁጥር ያለው የፋኖ ኃይል 2 ክፍለ ጦር የፋኖ ኃይሎች ተሰልፈው የመልሶ ማጥቃት በማድረግ ትልቅ ድል መጎናጸፋቸውን ነው መረጃዎች እያመላከቱ የሚገኙት። እንዲሁም ከሸዋሮቢት አቅራቢያ ቆቦ በተባለ ቀበሌ ላይ በተደረገ ከባድ ውጊያ የነበረውን የአገዛዙን ጦር በርካታ ኃይል መደምሰስ መቻሉንና ቆቦ ቀበሌና የምትባለውን አሁንም በፋኖ ኃይሎች ቁጥጥር ስር መሆኗን ለማወቅ ተችሏል። በሌላ አቅጣጫ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር 7-7 ክፍለ ጦር በኤፍራታና ግድም ወረዳና ካናኮርማ ቀበሌ በተደረገው ከባድ ውጊያ በካራ ለጎዶ ቀበሌና አካባቢው የ103ኛ አየር ወለድ ጦር ላይ በሰነዘሩት ከፍተኛ ማጥቃት የአገዛዙ ጦር ክፉኛ መጎዳቱና ከሸዋሮቢት ተነስቶ ወደ ቆቦ ቀጠና ሲጓዝ በነበረው 103ኛ አየር ወለድ ክፍለ ጦር የሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦር 3ኛ ሻለቃና የ7-7 ክፍለ ጦር ከ40 አርበኞች ጋር በመቀናጀት በጋራ በፈጸሙት ማጥቃት ከአጣዬ ኤፊሶን በሚወስደው መንገድ መሃል ቆርጠው ከፍተኛ ጉዳት እንዳደረሱበትና አሁንም በኤፊሶን አካባቢ ከፍተኛ ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ ከ1 ወር በፊት የአማራ ፋኖ በሚንቀሳቀስባቸው በሰከላ አካባቢ የአማራ ኃይሎችን ለመምታት ጦሩን አሰልፎ ጠንካራ ወደ ሆነው የፋኖ ይዞታ ገስግሶ ሄዶ የነበረው የአገዛዙ ጦር ተመቶ ሲመለስ በ6 አርሶ አደሮች ላይ ምላሳቸውን፣ ብልታቸውን፣ እጃቸውን ቆርጦ ቆዳቸውን ተልትሎ አስፓልት ላይ ጥሏቸው እንደሸሸ ይታወቃል። እንግዲህ የፋኖ ኃይሎች ብድር መላሽ ሆነው አጉት በተባለ ቀበሌ ንጹሃን በተገደሉ ቦታ ላይ በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ከ50 በላይ የመከላከያ አባላቱን በመግደል 42 ጥቁር ክላሽ በመማረክ በምርኮ ማግኘታቸውንና በዙ 23 እና በምርፍ የተደገፈ ከፍተኛ ውጊያ ቢያደርግም የአገዛዙ ጦር አጉት ከተማን ለቆ መውጣቱንና በአካባቢው በሚገኝ ተራራ ላይ ራሱን እየተከላከለ እንደነበርና የፋኖ ኃይሎች ብድርን የሚመልሱ ህዝባቸውን የሚታደጉበት ደረጃ ላይ መድረሳቸውንና የመከላከያ ገዳይ የሆነው ስርዓት ግን አሁን ሲቪሎችን እየገደለ ቢቀጥልም ነገር ግን የፋኖ ኃይሎች በቀል እንደፈጸሙና ከ50 በላይ የአገዛዙን ጦር በውጊያ ሜዳ ላይ መግደላቸውን ከዚህ ቁጥር ያልተናነሰ ኃይል ደግሞ ማቁሰል መቻላቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በ2 ቀን በፈጀ ሙሉ ቀን በተደረገ በድላንታና በዳውንት መካከል ሾጋ በተባለ ቦታ ላይ የአገዛዙ ጦር በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የደጋው መብረቅ ክፍለ ጦርና ኮር 2 ዞብላምባ ክፍለ ጦር በመቀናጀት ከፍተኛ ጥቃት በመፈጸም
5 ሙሉ ተሽከርካሪ መኪና ላይ ሲንቀሳቀስ የነበረን ኃይል ከበባ በመፈጸም በማጥቃት በርካቶችን መግደላቸውና ማቁሰላቸውን በተደረገው ውጊያም ተተኳሾችንና የነፍስ ወከፍ መሳሪያዎችን መማረክ መቻላቸውን አስታውቀዋል። አሁንም በማዕከላዊ ጎንደር በጣቁሳ ወረዳ ከደልጊ ቀጠና አቅራቢያ በምትገኘው በኮታ በተባለ ወታደራዊ ካምፓቸው ተነስ